በዝቋላ ተራራ ግርጌ በሚገኘው ባህር ውስጥ ለ100 ዓመታት ተዘቅዝቀው የጸለዩት 60 አንበሶችንና 60 ነብሮችን እንደ ደቀ መዝሙር እያስከተሉ ምድረ በዳውን ያቆራረጡትና ሰውነታቸው በጠጉር የተሸፈነው ያ አስገራሚ ጻድቅ ማን እንደሆኑ ያውቃሉ? አንጀታቸው ፈሶ እስኪያልቅ ድረስ ለኢትዮጵያ ሕዝብ ምህረትን ለምነው ቃል ኪዳን የተቀበሉበት የጻድቁ አቡነ ገብረ መንፈስ ቅዱስ አቡዬ ታሪክ እነሆ። ሰላም የአልፋ ተዋሕዶ ቤተሰቦች እንደምን አላችሁ? ከጻድቁ ከአቡነ ገብረ መንፈስ ቅዱስ ረድኤት በረከት ያሳትፈን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይህ ቪዲዮ ለሌሎች እንዲደርስና የመንፈሳዊ በረከት ተካፋይ እንዲሆኑ ላይክ በማድረግ አሁኑኑ ቤተሰብ ይሁኑ። በምድረ በዳ እንደ መላእክት የኖሩትና በዝቋላ ተራራ ባለው ባህር ውስጥ 100 ዓመት ተዘቅዝቀው ለኢትዮጵያ ሰዎች ምህረትን የለመኑት አቡነ ገብረ መንፈስ ቅዱስ ቃል ኪዳን የተቀበሉበት ዕለት በሀገራችን በኢትዮጵያ በድምቀት ይከበራል። አባታችን አቡነ ገብረ መንፈስ ቅዱስ ሀገራቸው ንሂሳ ግብጽ ነው። አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ልጃቸው 30 ዘመን ሲያዝኑ ኖረዋል። አንድ ቀን አቅሌስያ ቤተ እግዚአብሔር ገብታ ከስዕለ ሥላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምፅ ሰማች። ስልጣኑ ከሰማይ ከፍታ ከፍ የሚል፣ ንጽሕናው ከሚካኤል ከገብርኤል የሚተካከል፣ ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስ እንደ ነቢዩ ኤልያስ የሆነ ልጅ እንቺ ተቀበይ አላት። ከዚህም በኋላ ጻድቁ አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። አባታችን ዓይን በገለጹ ጊዜ ከሚታይ ነገር ላይ እንዲያርፍ እርሳቸውን በተወለዱ ጊዜ ተነስተው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውጽአኪ እምጽልመት ውስተ ብርሃን ብለው አመስግነዋል። ቅዱስ አባታችን ለአምላካችን ሰግደው አብ ወልድ መንፈስ ቅዱስን ካመሰገኑ በኋላ እናታቸው አላቀፈቻቸውም፣ ጡትም አልጠቡም። 3 ዓመት ሲሞላቸው እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና ከበራቸው አስቀምጠው፣ አበምኔቱንም ሕፃኑን ከበር አንስተህ ካንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነው፣ ይኸውም ከእግዚአብሔር የሚወጣ ቃል ነው፣ ሰው በእንጀራ ብቻ እንደማይኖር እወቅ በለው በማለት አዘዘው። ብርሃናዊው መልአክ የራማው ልዑል ቅዱስ ገብርኤልም እንድታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በእቅፎቹ አቅፎ ስሞ እስከ 7ቱ ሰማይ አውጥቶ በስሉስ ቅዱስ ፊት አቅርቦት አስባረከው። እግዚአብሔርም መልአኩን ወደ እናቴ ወደ ማርያም ወሰደውና ትባርከው አለው። መልአኩ ቅዱስ ገብርኤልም ወስዶ በእመቤታችን አስባረከው። ዳግመኛም ከአዳም ጀምሮ ሄሮድስ በግፍ እስካስፈጃቸው ሕፃናት ያሉት ሁሉም ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግልና መነኮሳት ሁሉ እንዲባርኩት አደረገው። መልሶ ከእግዚአብሔር ፊት አቆመው። መድህን ጌታም ሕፃን ገብረ መንፈስ ቅዱስን በመንግስቴ ከኔ ጋር ትነግሳለህና ደስ ይበልህ፣ በርታ፣ የሚደርስብን ሁሉ ታገስ፣ ብዙ ነፍሳት ባንተ ምክንያት ይድናሉና ሰላሜ ካንተ ጋር ይሆናል አለው። ከዚህም በኋላ መልአኩ አባ ዘመድ ብርሃን ወዳለበት ገዳም አወረደውና ሕፃኑን ከበር ላይ አስቀምጦ እርሱ ወደ ውስጥ ገብቶ እግዚአብሔር እንዳዘዘው ሁሉንም ነገረው። አባ ዘመድ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያንን ትምህርት ሁሉ እያስተማረ አሳደገው። ሕፃኑም ትምህርቱን በጨረሰ ጊዜ ዲቁናን ተቀብሎ እንደ ቅዱስ እስጢፋኖስ ጸጋንና ሞገስን የተመላ ሆነ። ፍጹም የእግዚአብሔር ጸጋ አድሮበታልና ሥራው ሁሉ በእውቀት የተመላና የተቃና ሆነ። አባ ዘመድ ብርሃንም በሕፃኑ ላይ ያደረበትን ጸጋ እያየ እጅግ ደስ ይለው ስለነበር እንደ ቅዱስ እንጦስ አስኬማን ሰጠው። ከዚህም በኋላ ገብረ መንፈስ ቅዱስ ቅስናን ተቀበሉና በጾም በጸሎት ተጠምደው በታላቅ ተጋድሎ መኖር ጀመሩ። እንደ ሐዋርያትም የታምራትና የፈውስ ሀብት ተሰጣቸውና ድውያንን የሚፈውሱ፣ ሙታንን የሚያነሱ፣ አጋንንትን የሚያወጡ ሆኑ። መልአኩ ቅዱስ ገብርኤል ዳግመኛ ተገልጦላቸው ወደ ሰማይ አሳረጋቸውና ከእግዚአብሔር ፊት አቆማቸው። ያን ጊዜም ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረካቸው በኋላ በጸሎትህ ከሲኦል የምታወጣቸው ብዙ ነፍሳት አሉ፣ ድውያንንም ትፈውሳለህ። ከእንግዲህ ወዲህ ከሰው ተለይተህ ወደ ጫካ ገብተህ ከአንበሶችና ከነብሮች ጋር ኑር አላቸው። አባታችንም ጌታችንን የሰጠኸኝ እነዚህ አንበሶችና ነብሮች ምን ይመገባሉ አሉት።
ጌታችንም የረገጥከውን መሬት ይልሳሉ፣ በዚያም ይጠግባሉ፣ ወደ እኔም እስክትመጣ ድረስ ይኸው ምግብ ይሆናቸዋል አላቸው። ቅዱሳን መላእክትም ይህንን በሰሙ ጊዜ ደስ አላቸው። ጌታችንም መልአኩን ወደ ቀደመ ቦታቸው ይመልሳቸው ዘንድ አዘዘው። ከዚህም በኋላ አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ እግራቸው ድረስ ጠጉር በቀለላቸው። የጠጉራቸውም ርዝመቱ 1 ክንድ ከስንዝር ነው። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደማያውቀው አገር ሄዳለሁ ብለው ተነስተው ሄዱ። ሕዝቡም አባታችን እንደተሰወሩ ባወቁ ጊዜ በሐዘን አለቀሱ። ከዚህም በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ኖሩ። ከጽኑ ተጋድሏቸውና ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ከአጥንታቸው ጋር ተጣበቀ። ፍራፍሬም ሆነ ምንም ነገር አይመገቡም፣ ውሃም ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክትም ዘወትር ይጎበኟቸው ነበር። ስለ ምግባቸውም ሰማያዊ ህብስት አምጥተው ይሰጧቸዋል። ነገር ግን አባታችን ያንን ህብስት አይመገቡትም። ይልቁንም ጽዋውን ባሸተቱ ጊዜ እንዲሁ ይጠግባሉ፣ ይረካሉ። አባታችን በተወለዱበትም ቤት አልኖሩምና እናት አባታቸው የሥጋ ዘመዶቻቸውም አላወቋቸውም። በበረሃ ብቻቸውን ኖሩ እንጂ። እመቤታችን ወዳጄ ትላቸዋለች። ነቢያት፣ ሐዋርያት ወገናችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። የአባታችን መዓዛቸው ጫካውን ይሞላ ነበር። በመንፈስ ቅዱስም ኃይል ወደ ፈለጉት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸው ጸጋ የበረሃ እንስሳት አንበሳና ነብር ሁሉ ያገለግሏቸዋል። አባታችን ሁልጊዜ እንዲህ ይሉ ነበር። የሚጣፍጥ ምግብን መውደድ ኃጢአትን ያመጣል፣ ሞትን ያስከትላል። ክንፍ ያላቸው የሰማይ ወፎች እንኳ በመብል ምክንያት ይጠመዳሉ። ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድም ይያዛሉ። የሰው ልጅም ምግብን በመውደድ በኃጢአት ይወድቃልና እኔ ስለ ሰውነቴ ምግብ መጠጥን አልፈልግም፣ ልብስም አልሻም። ራቁቴን ከእናቴ ማኅፀን እንደወጣው እንዲሁ ራቁቴን ወደ መቃብር እመለሳለሁ እንጂ ከዚህ ከአላፊው ዓለም በሞት በተለየው ጊዜ መብል መጠጥንና ልብስን ማን ያስከትልልኛል አሉ። ዳግመኛም ሰው ሊደርስ በማይችልበት በረሃ ኖራለሁ፣ ነጣቂ ተኩላዎችና አራዊቶች ባሉበት እነርሱ እንዲበሉኝ ሥጋዬን እጥላለሁ። ዳዊት በመዝሙር የጻድቃን ሥጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎች፣ ተናዳፊ እባቦችና ዘንዶች ወዳሉበት እገባለሁ፣ ምግብ መሆናቸው ዘንድ እወዳለሁ በማለት አባታችን ራሳቸውን ለሞት አሳልፈው ይሰጡ ነበር። ነገር ግን አራዊቱ ሁሉ እየሰገዱላቸው ይገዙላቸው፣ ከእግራቸውም በታች ይተኙ ነበር። እንደሚታዘዝ ደቀ መዝሙርም ይታዘዙላቸው ነበር። ለጸሎትም በቆሙበት ጊዜ አብረዋቸው ይቆማሉ፣ በፊታቸውም ይጫወታሉ። በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ 40ቱ እንስሳ የእግዚአብሔርን ዙፋን ተሸክመው 24ቱ ካህናት ሰማይ ማዕጠንት ይዘው ቅዱሳን መላእክትና አለቆቻቸው በየነገዶቻቸው በዙሪያው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት እንዳለ ተገለጠላቸው። አባታችንም ይህንን ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችንም ካጸናቸውና ከባረካቸው በኋላ ዮሐንስ ቀለምሲስ እኔን እንዳየኝ አንተም እኔን ማየት የምትችልበትን ኃይል እሰጥሃለሁ። ወዳጄ ሆይ ምን ትሻለህ? የምትጠይቀኝስ ነገር ምንድነው? ልህ ብለህ በለመንከኝ ጊዜ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሃዎችን ዞርክ፣ ከአንበሶችና ነብሮች ከአራዊትም ጋር መኖርን አልፈራህም። ጨክነህ እስከ ሞት ድረስ ታገስህ። የመረጥኩህ ወዳጄ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ አላቸው። በፊትህ ሞገስን ካገኘው የገቦታን ሰዎች ማርልኝ፣ እነርሱ ኃጣን ናቸውና አንተ ንስሐን ለማይሹ ጻድቃን አልመጣህምና ኃጣንን ወደ ንስሐ ልትመልስ ነው እንጂ አሉት። ዳግመኛም አቤቱ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውን እያፋጩ በደይን የሚኖሩትን አስባቸው፣ ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩት ማራቸው፣ ይቅር በላቸው እያሉ ለመኑት። ጌታችንም ወዳጄ ሆይ የለመንከኝን አልከለክልህም፣ እንደ ቸርነቴም ስምህን የጠሩትን መታሰቢያህን ያደረጉትን ኃጣንንም ምሬልሃለሁ፣ የለመንከኝንም ሁሉ አደርግልህ ዘንድ ቃል ኪዳኔን ሰጥቻለሁ አላቸው። አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑት
ቅዱሳን መላእክትና ሰማያውያን ቅዱሳን ሁሉም አብረው ተደስተው እግዚአብሔርን አመሰገኑ። አባታችንም ይህንን ቃል ኪዳን ሲቀበሉ ዕድሜያቸው 300 ዓመት ነበር። ጌታችንም የመላእክት አለቆችን ስለ ወዳጄ ገብረ መንፈስ ቅዱስ ምልጃ ወደ ገሃነም ሂዱና የኃጥአንን ነፍስ አውጡ፣ ከእስራታቸውን ፍቷቸው አላቸውና እነርሱም የገቦታ ሰዎችን 3000 ነፍሳትን ከደይን አውጥተው ወደ ገነት አገቧቸው። ዳግመኛም እግዚአብሔር አቡነ ገብረ መንፈስ ቅዱስን እንዳንተ ካሉ ሰዎች በቀር በዓለም ያሉ ሰዎች እንዳያውቁህ አደርጋለሁ። መላእክት ይጎበኙሃል እንጂ ከካህናት ከመነኮሳት ከምእመናንም ወገን ቢሆን ማንም ያለ ፈቃድህ አያይህም። ወዳጄ ሆይ እንደወደድህም እኔን አባቴንና መንፈስ ቅዱስን በሦስትነት ያየኸኝ። አሁንም ወደ ኢትዮጵያ ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ አላቸው። አባታችንም አምላኬ ሆይ ወደዚያች ሀገር ማን ያደርሰኛል አሉት። እግዚአብሔርም እኔ በስልጣን ያደርሰሃለሁ ካላቸው በኋላ ከእርሳቸው ተሰወረ። አባታችንም የገቦታ ሰዎች ምሕረትን ሲያገኙ አይተው እጅግ ተደሰቱ። በሌላም ጊዜ አባታችን 4000 እልፍ እየሰገዱ 300 ጊዜ የቀኝ 300 ጊዜ ደግሞ የግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ 15ቱን መኃልየ ነቢያት መኃልየ ሰለሞንንና ውዳሴ ማርያምን እየጸለዩ ለኃጥአን ምሕረትን ሲለምኑ እንባቸው እንደ ውሃ ይፈስ ነበር። ጌታችንም በተወለድሁባት በተጠመቅሁባትና ከሞት በተነሳሁባት ዕለት እልፍ እልፍ ነፍሳትን እምርልሃለሁ አላቸው። ከዚህም በኋላ አባታችን 60 አንበሶችና 60 ነብሮች እየተከተሏቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊው መልአክ ቅዱስ ገብርኤልም ከነዚሁ ተከታዮቻቸው ጋር በነፋስ ሰረገላ ጭኖ ምድረ ከብድ አደረሳቸው። ዳግመኛም ደብረ ቅዱስ ወደሚባለው ወደ ዝቋላ ወሰዳቸው። አባታችንም በውሃው ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑንና ደቡቡን በተመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ። ሰው የገዛ ፊቱን በመስታወት እንደሚያይ የኃጥአንም ሥራቸው በአባታችን ፊት እንደዚሁ ተገለጠ። አባታችንም የኢትዮጵያን ሰዎች ኃጢአታቸውን በግልጽ በተመለከቱ ጊዜ ተወርውረው ወደ ባህሩ በመግባት ተዘቅዝቀው መጸለይ ጀመሩ። ከባህር እንዳልወጣ በእግሬም እንዳልቆም በሕያው ስምህም እያለሁ ብለው 40 መዓልትና 40 ሌሊት ቆዩ። በ40ኛው ቀናቸው የታዘዘው መልአክ መጥቶ ስምህን የጠራ መታሰቢያን ያደረገውን እምርልሃለሁ ብለዋል አላቸው። አባታችንም መልአኩን መላ ኢትዮጵያን ካልማረ ከዚህ ባህር አልወጣም አሉት። መልአኩም ከሳቸው ተለይቶ ከሄደ በኋላ አባታችን በዚያ ባህር ውስጥ 100 ዓመት ተዘግዝቀው ሲጸልዩ ኖሩ። አባታችንም ባህሩ ውስጥ ተዘግዝቀው 100 ዓመት ሲጸልዩ ከኖሩ በኋላ ደማቸው ፈሶ አለቀና ውሃው ደም መሰለ። ስጋቸውም አልቆ አጥንቶቻቸውም እንደ በረዶ ሆኑ። 7300 የሚሆኑ አጋንንትም ከአራቱም አቅጣጫ እየመጡ ሰውነታቸውን በፍላጻዎቻቸው ይወጓቸው ነበር። ጌታችን መጥቶ ከባህሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያን ምሬልሃለሁና ተነስ፣ ከባህሩ ውጣ አላቸው። አባታችንም አጥንታቸው እንደ መርፌ ቀዳዳ ተበሳስቶ ፈጽመው ደክመው ነበርና ጌታችን በክቡራን እጆቹ ሁለንተናቸውን ቢዳስሳቸው እንደ ቀድሞው ደና ሆኑ። ጌታችንም ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስ ምድረ ከብድ እንደደረሱ እንደ አምድ ተተክለው 7 ዓመት ቆመው ጸለዩ። በዚህም ጊዜ ሰይጣን በቁራ ተመስሎ መጥቶ 2 ዓይኖቻቸውን አንቁሮ አጠፋቸው። ነገር ግን አባታችን ጸሎታቸውን ሳያቋርጡ 2 ሳምንት በጸሎት ቆዩ። ከ2 ሳምንት በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በዓይኖቻቸው ላይ እፍ ብለው ብርሃናቸውን ከመለሱላቸው በኋላ አባታችንን ከሰማይ ፍጹም ኃይል ይሰጣልና ጠላቶችን ትበቀል ዘንድ ወደ ዝቋላ ሂድ ብለዋቸው አረጉ። አቡነ ገብረ መንፈስ ቅዱስም እንድታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ 3 ሽማግሌዎችን አገኙ። አባታችንም ባዩአቸው ጊዜ ለመሰወር ቢያስቡም ሽማግሌዎቹ ግን ይመጡ ዘንድ ጠሯቸውና በእግዚአብሔር ዙፋን ተማጽነናል፣ 3ታችንንም በጀርባ አዝለ አንድ ምዕራፍ ሸኘን አሏቸው። አባታችንም ሽማግሌዎቹን በቀረቧቸው ሰዓት ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኟቸው። ከዚህም በኋላ አባታችን አንደኛውን ሽማግሌ አዝለው ከአንድ ምዕራፍ አደረሷቸው። ያም ሽማግሌ ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ነህና አሏቸው። አባታችንም አባ የት ያውቁኛል አሏቸው። ሽማግሌውም አሁን ደግሞ ሄደህ ጓደኞቼን አምጣልኝ አሏቸው። አባታችንም የቀሩት 2 ሽማግሌዎች ካሉበት ደርሰው ሁለቱንም በየተራ እያዘሉ
የመጀመሪያውን ካደረሱበት ቦታ አደረሷቸው። ከዚህም በኋላ እነዚያን ሽማግሌዎች አባቶቼ ሆይ ከየት ነው የመጣችሁት አሏቸው። ሦስቱም ሰዎች ተነስተው ቆሙና ለአባታችን በአንድነት በሦስትነት ተገለጡላቸው። አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ ሆኑ። ስሉስ ቅዱስ ለአብርሃም በመምሪያ አድባር ስር በአንድነት በሦስትነት እንደተገለጡለት ሁሉ ለአባታችን ለገብረ መንፈስ ቅዱስ በአንድነት በሦስትነት ተገለጡላቸው። በጀርባቸው ማዝሏቸው የእግዚአብሔርንም ክብር ስላዩ አባታችን ፊታቸው እንደ ፀሐይ አበራ። ቅዱሳን መላእክት ወርደው እንደ ሻሽ ተነጥፈው ሲያመሰግኑ ሰማይና ምድር ተነዋውጠው ተራሮች፣ ኮረብቶች፣ አለቶች ተሰነጣጠቁ። በዚያችም ሰዓት ታላቅ ፍርሃት ሆነ። አባታችንም ዙሪያቸውን በከበባቸው በምስጢራት ጎርፍ ተውጠው ተንቀጥቅጠው በግንባራቸው ወደቁና እንደ በድን ሆኑ። በራእይ ውስጥም ሆነው እነዚያ ሽማግሌዎች አባታችንን እስከ ሰባተኛው ሰማይ እንዳደረሷቸው ተመለከቱ። ከዚህም በኋላ ጌታችን ሐዋርያትን እንደ ቅዱስ ጴጥሮስ እንደቀሰቀሳቸው አባታችንንም ቀሰቀሳቸውና ወደ ዝቋላ ውረድ፣ 100 ዓመት ሙሉ አጥንትህን ሥጋህን እየነደፉ የተዋጉህን አጋንንት ታጠፋቸው ዘንድ እነሆ እኔ እንደወሰድኩ ባለማወቃቸው በትዕቢት ላይ ናቸውና በባሕር ውስጥ አለ ይሉሃል። 7ቱ ሊቃነ መላእክት ይረዱሃል፣ መባርቅትም በፊት በኋላ ይከተሉሃል አላቸው። ያን ጊዜም አባታችን በመብረቅ ላይ ሆነው እነዚህ አጋንንት ወዳሉበት ወረዱ። አጋንንቱንም ደመናት ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅ አጨዷቸው፣ አመድ ሆነው በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው 7000 እልፍ ከ1000 ነበር። ሁሉም በአንድ ጊዜ ያልቀዋልና ከነርሱም ሸሽቶ ያመለጠም አልነበረም። 7ቱ ሊቃነ መላእክትም ወደ ሰማይ አረጉ። አባታችንም አንበሶችና ነብሮች ድብና ዘንዶ ወዳሉበት ምድረ ከብድ ተመለሱ። አባታችንም ወደ ምድረ ከብድ ከተመለሱ በኋላ መንፈስ ቅዱስ የጠራቸው 3 ቅዱሳን ሁሉም በየአንበሶቻቸው ላይ ተቀምጠው ወደ ምድረ ከብድ መጡ። እነዚያም ቅዱሳን የዋልድባው አቡነ ሳሙኤል፣ የአዘለው አቡነ አንበስና ከላዕላይ ግብጽ ተነስቶ የመጣው አቡነ ብንያም ናቸው። ነገር ግን አባታችን እነዚያን ቅዱሳን ስለተሰወሯቸው ቅዱሳኑ እስከ 7 ቀን ድረስ በምህላ ሰነበቱ። የአባታችን የሚያስፈሩ አንበሶች መጥተው የቅዱሳኑን አንበሶቻቸውን ገድለው ደማቸውን አፍስሰው ሥጋቸውን በሉ። 3ቱም ቅዱሳን በዚህ ፈጽመው ደንግጠው ሳለ አባታችን ገብረ መንፈስ ቅዱስ 8 ነብሮችንና 8 አንበሶችን አስከትለው ተገለጡላቸውና ሰላም ለእናንተ ይሁን፣ የእግዚአብሔር ቅዱሳን አትፍሩ አሏቸው። አባታችን ሆይ ጸሎትህ ቅድስት እንደሆነች ባወቅን ጊዜ በእግዚአብሔር ፈቃድ እንባረክ ዘንድ ወደ አንተ መጣን። ነገር ግን ባላገኘንህ ጊዜ እስከ 7 ቀን አለቀስን አሏቸው። ዳግመኛም የእርሶም አንበሶች መጥተው አንበሶቻችንን በሉብን አሏቸው። አባታችንም አንበሶቻቸውን እስከ ዕለተ ሞቴ ድረስ በእግሬ ከረገጥኩት ምድር በቀር እግዚአብሔር ያላዘዘላችሁን ለምን በላችሁ? አሁንም የበላችሁትን ትፉ አሏቸው። እነዚያም አንበሶች አፋቸውን ከፈቱና የበሉትን የአንበሶችን ሥጋቸውንና አጥንታቸውን ከደም ጋር ተፉ። በሆዳቸውም የቀረ የለም። አባታችንም ወዲያው ወደ ምስራቅ ዞረው እግዚአብሔርን ካመሰገኑ በኋላ አቤቱ አልዓዛርን ያስነሳኸው አንተ ነህና አሁንም እነዚህን አናብስት ከሞት አስነሳቸው፣ ለባልንጀሮችህም የድካማቸው ማረፊያ ይሆናቸው ዘንድ የሰጣቸውን አትከልክላቸው እያሉ ጸለዩ። አቡነ ገብረ መንፈስ ቅዱስ እንዲህ ብለው ጸሎታቸውን ከጨረሱ በኋላ የአንበሶቹን ሥጋቸውን በመስቀል ምልክት ባርከው በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ አሏቸው። አንበሶቹም እንደ አይነ ጥቅሻ ፈጥነው ተነሱና እንደ ቀድሞ ሆኑ። ለአባታችንም እጅ ነስተውና ሰግደው የእግሩን ትቢያ ላሱ። አባታችንም ወደ ጌቶቻቸው መለሳቸው። እነዚያም 3ቱ ቅዱሳን በአባታችን ላይ አድሮ ድንቅ ነገርን የሚሠራውን እግዚአብሔርን አመሰገኑ። የዋልድባው አቡነ ሳሙኤልም አባታችንን አባት ሆይ በዚች ቀን ድንቅ ሥራን አየን። አርአያህ የእግዚአብሔር መልአክ አርአያ ይመስላል። ቅድስናህ ፍጹም ነው። የጸሎትህ ኃይል ሙታንን ያስነሳል። የተበሉ አንበሶችን ከአንበሶች ወዳወጣህ አሏቸው። ዳግመኛም አባታችን ስለ ቅዱሳኑ ምግብ ወደ እግዚአብሔር በጸለዩ ጊዜ መልአኩ ቅዱስ ፋኑኤል ከእግዚአብሔር ዘንድ ተልኮ በእጁ 3 ኅብስትና 3 ጽዋ ይዞ መጣ። አባታችንም 3ቱን ቅዱሳን እግዚአብሔር የሰጣችሁን ይህንን ኅብስትና ጽዋ ንሱ፣ ብሉ፣ ጠጡ አሏቸው። ቅዱሳኑም ሥራቸውን እያደነቁ በልተው ጠጥተው ጠገቡ። በማግስቱም አባታችን ቅዱሳኑን በሰላም ሄዱ ብለው መርቀው ሸኟቸውና የእግዚአብሔርን ሥራ እያደነቁ ወደ የበዓታቸው ተመልሰው ሄዱ።
ከዚህም በኋላ ለአባታችን ጌታችን ተገልጦ ብዙ ምስጢራትን ከነገራቸው በኋላ ወደ አረማውያን ሀገር ሄደው እንዲያስተምሩና የሚደርስባቸውንም መከራ ጭምር ነገራቸው። አባታችንም ክርስቶስን ፈጽመው ወደማያውቁት አረብ ሀገራት ሄዱ። የአረብ ንጉሥም ብዙ ሰራዊቱን አስከትሎ ብዙ ጣዖታትን አስይዞ ሲጓዝ አገኙት። በጣዖታቱ ውስጥ አድረው የነበሩ አጋንንትም አባታችንን ባዩ ጊዜ ወጥተው ሸሹ። ጣዖታቱም ከምድር ላይ ወድቀው ተሰባበሩ። የአረቡም ንጉሥ አንተ ጸጉር ልብሱ ምንድነህ? ሰው ነህን? አላቸው። አባታችንም አዎ እኔ ሰው ነኝ፣ ያውም የጌታዬ ኢየሱስ ክርስቶስ ባሪያ አሉት። ንጉሡም መልሶ በዚህ አይሁድ በሰቀሉት ታምናለህን? አላቸው። አባታችንም አዎ እኔ በእርሱ አምናለሁ፣ አላፍርም፣ ስለኔ የተሰቀለውንም በሰው ፊት አምነዋለሁ። ስለኔ ብቻ አይደለም ንጉሥ ሆይ ስላንተና ካንተ ጋር ስላሉትም ነው እንጂ በእርሱ እመኑ የዘላለምን ሕይወት ታገኙት ዘንድ አላችሁ አሉት። ንጉሡም ይህንን በሰማ ጊዜ በጣም ተቆጥቶ ሰራዊቱን ሁሉ ጠርቶ በቶሎ እሳት እንዲያነዱ አዘዛቸው። በሉ ይህንን የኢየሱስ ክርስቶስ ባሪያ ነኝ የሚለውን ጸጉረ ለባሹን አንስታችሁ ከእሳት ውስጥ ጨምሩት አላቸው። አባታችንም ንጉሡና መኳንንቱ ሰራዊቱ ሁሉ እያዩአቸው ከእቶኑ እሳት ውስጥ ገቡ። ነገር ግን እሳቱ እንደ ወንዝ ውሃ ሆነ። የንጉሡም ሰራዊት ይህንን ከተመለከቱ በኋላ ግማሾቹ በዚህ ሰው አምላክ አምነናል አሉ። ንጉሡም 77 አዛዦቹን በማዘዝ አምነናል ያሉትን ሰዎች ራሶቻቸውን በሰይፍ አስቆረጣቸው። ቁጥራቸውም 40,000 ነበር። ንጉሡም ሰይፉን መዞ የአባታችንን ራስ ሊቆርጥ ተወርውሮ ወደ አባታችን ሲሄድ ወዲያው ጽኑ የመብረቅ ነጎድጓድና ንውጽውጽታ ሆነ። ጌታችንም ወደ አባታችን ዘንድ መጣ። መብረቁም በአንድ ጊዜ ንጉሡንና ሰራዊቱን ሁሉ አጠፋቸው። የሞቱም ሰዎች ቁጥራቸው 400 ሺህ ሆነ። አንድስ እንኳ ሳይቀር ሁሉም አለቁ። አባታችንም በመብረቅ የሞቱትን ሰዎች ባዩ ጊዜ ውስጣቸው በሐዘን አለቀሰ። ነፍሶቻቸውን የጽልመት መላእክት ወደ ገሃነመ እሳት ሲያወርዷቸው ተመልክተዋልና። በዚህም ጊዜ አባታችን ጌታችንን እነዚህን ሰዎች ማርልኝ አሉት። ዳግመኛም ሰው ስህተተኛ ነው፣ አንተ ግን መሐሪ ይቅር ባይ ነህና በእኔ ምክንያት በእነዚህ ሰዎች አትፍረድባቸው እያሉ በለመኑት ጊዜ ጌታችን ተሰወረባቸውና ወደ ሰማይ አረገ። አባታችንም ወዲያው አጠገባቸው ካለው ገደል እግራቸውን በገመድ አስረው ቁልቁል ተዘግዝቀው ተሰቀሉ። ሰይጣንም መጥቶ ያችን ገመድ በቆረጣት ጊዜ አባታችን በገደሉ ሲወድቁ መልአኩ ቅዱስ ሚካኤል እንደ አይነ ጥቅሻ መጥቶ አባታችንን አቅፎ ያዛቸውና በእግር ላቁምህ ወይስ በራስ ላቆምህ ትወዳለህ አላቸው። አባታችን ገብረ መንፈስ ቅዱስም መልአኩን ተወኝ በራሴ ልቁም አሉትና መልአኩም በዚያው ትቷቸው አረገ። አባታችንም በጥርሳቸው ድንጋይ ነክሰው እስከ 30 ዓመት ተዘግዝቀው ሲጸልዩ ኖሩ። ናላቸው ሁሉ ፈሶ አለቀ፣ አንጀታቸውን ፈሰሰ፣ እንደ እንጨትም ቅርፊት ሆኑ። ከ30 ዓመትም በኋላ ጌታችን 7ቱን ሊቃነ መላእክትና እናቱን ቅድስት ድንግል ማርያምን አስከትሎ ወደ አባታችን መጣና 3 ጊዜ በስማቸው ጠርቶ እነዚያን ከሃዲዎች ምሬልሃለሁ አላቸው። አባታችንም ነክሰውት የነበረውን ድንጋይ በጣሉ ጊዜ ጥርሶቻቸው አብረው ተነቃቅለው ወደቁ። ጌታችንም በክቡራን እጆቹ ቢዳስሳቸው ሰውነታቸው ታደሰችላቸው። አባታችንም ጌታችንን ምሬልሃለሁ ካልከኝና ከማርክልኝስ ነፍሳቸውን ከስጋቸው ጋር አዋህድልኝ አሉት። ጌታችንም አባታችንን እንዳልክ እንደወደድክ ይሁንልህ፣ እኔ ሙታንን ልታስነሳ ሥልጣን የሰጠሁህ አይደለምን? አሁንም ወደ ሞቱት ሰዎች ሂድና አማትብባቸው አላቸውና ወደ ሰማይ አረገ። ያን ጊዜም አባታችን ወደ ሞቱት ሰዎች ሄደው በላያቸው ከጸለዩ በኋላ እናንተ ሁላችሁ በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ ቢሏቸው ሙታን ወዲያውኑ አፈፍ ብለው ተነስተው በአባታችን ፊት ቆሙ። አባታችንም ሃይማኖትን አስተምረው አጥምቀው ክርስቲያን አደረጓቸው። ከዚህም በኋላ አባታችን ከነርሱ ተለይተው በመብረቅ ተጭነው ወደ ምድረ ከብድ ተመለሱ። ዳግመኛም አባታችን እነዚያን ሰዎች ይጎበኟቸው ዘንድ ወደ አረብ አገር ሄዱ። እነዚያም ከሞት አስነስተው ክርስቲያን ያደረጓቸው ሰዎችም ሃይማኖታቸውን ጥምቀታቸውን አጽንተው ቤተ ክርስቲያን ሰርተው በጽድቅ ሕይወት እየኖሩ የእግዚአብሔር አገልጋዮች ሆነው አምላከ ገብረ መንፈስ ቅዱስ እያሉ ሲያመሰግኑ ተመለከቷቸው። አባታችንም ይህንን አይተው ስለ ሰዎቹ መዳን ደስ ተሰኝተው ተመልሰው ወደ ምድረ ከብድ መጡ። ነገር ግን አባታችን ሄደው እንደጎበኟቸው ሰዎቹ አላወቁም ነበር። እነዚያም ክርስቲያኖች እስከ ዛሬ ድረስ አሉ። አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ በኢትዮጵያ 262 ዓመት ኖረው በ562 ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነውን ጌታ ከመከራ ሥጋ
ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በዕለተ እሑድ አርፈዋል። መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ መሥዋዕ ቀብረዋቸዋል። የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።